ራእየ ዮሐንስ ወአስተራየ ተአምር አብይ በውስተ ሰማይ በሰማይ ደገኛ ምልክት ታየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ትርጓሜ ነው። ምዕራፍ 12 ላይ ደርሰናል። እንግዲህ የእግዚአብሔር ቸርነት በስቶልን ከዘወረደ ቅድስት ከቅድስት ምኩራብ ከምኩራብ መጻጉዕ ከመጻጉዕ አምስተኛውን ደብረ ዘይት ላይ ደርሰን ትናንት ተማምረናል። ደብረ ዘይት ያው በዚህ በገብረ መስቀል ሚዲያ ላይ በሰፊው ተነጋግረንበታል። ደብር ማለት ተራራ ማለት ነው። ዘይት ማለት ወይራ ማለት ነው። የወይራ ዛፍ የበዛበት በዚያ ላይ ጌታችን መድኃኒታችን ኢየሱስ በዕለተ ምጽአት ሐዋርያትን ይዞ ወጥቶ ያስተማረውን ትምህርት በዕለተ ምጽአት የሚያደርገውን የተማርንበት ነው። ምን ማለት ነው? ዓለም እንደሚሰበሰብ እንደሚጠፋ ለሐዋርያት ነግሯልና ቢቆይም ቅሉ ያ ነገር ቢዘገይም እግዚአብሔር ይመጣል ተብሏልና የሚመጣበት ደብረ ዘይት እንደሆነ ያስተማረበትን ሰፋ አድርገን ተምረናልና ለዚህ ለብርሃነ ደብረ ዘይት ያበቃን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ነው። ደብረ ዘይቱን ስናስብ እንደምንኖር ደግሞ በኋላ እንደምንጠቀለል እንደነበርን ቀጥሎ ደግሞ ወደማንኖርበት ዓለምና ይልቁንም ሌላ ዓለም መንግስተ እግዚአብሔር እንደሚጠብቀን ይህኛው ጠባቡ ዓለም ወደ ሰፊው ዓለም ረሃብ፣ ቸነፈር፣ ሞት፣ ድህነት፣ ተስፋ መቁረጥ ያለበት ዓለም አልፎ ሌላ ምንም ነገር የሌለበት ዓለም እንዳለ የተመለከትንበት ነውና ስለዚህ አሁን ራዕየ ዮሐንስ ነው የምናየው። ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ላይ ነው። ትርጓሜ ነው እንድንመለከት እግዚአብሔር ይርዳል። ምን ይላል? ወአስተራየ ተአምር አብይ በውስተ ሰማይ። ተናጋሪው መልአኩ ነው። ጸሐፊው ዮሐንስ ወንጌላዊ ነው። መልአኩ ቅዱስ ሚካኤል ነው። ጸሐፊው ዮሐንስ ወንጌላዊ ነው። ከ12 ሐዋርያት አንዱ፣ ከአራቱ ወንጌላውያን አንዱ ሐዋርያው ዮሐንስ በመስቀል ስር ከድንግል ማርያም ጋር ተገኝቶ የአምላኩን መከራ ያየ የአምላኩ መከራ 70 ዘመን ሙሉ ያስጨነቀውና ፊቱን እነሆ የለወጠው ቁጽረ ገጽ ተብሎ የፊቱ በአምላኩ መከራ መለወጥ የሚነገርለት ሐዋርያ ነውና ስለዚህ ተናጋሪው ቅዱስ ሚካኤል፣ ጸሐፊው ደግሞ ዮሐንስ ወንጌላዊ ነው። ቦታው በደሴተ ፍጥሞ በግዞት ውስጥ ነው ማለት ነው። በሰማይ ደገኛ ምልክት ታየ ይላል። እግዚአብሔር አምላክ ለኢትዮጵያ ደገኛ ምልክት ደገኛ የሆነ ነገር እንዲያሳይ መልካም ፈቃዱ ይሁንልን። ብእሲት እንተ ትለብስ ፀሐይን ተጎናጽፋ። አንድም ፀሐይን የለበሰች ሴት፣ በሌላ መልኩ ፀሐይ የምትመስል በሌላ መልኩ ከፀሐይ የሚበልጥ ክብሯ የሆነች ሴት አየሁኝ። ብእሲት እንተ ትለብስ ፀሐይን ተጎናጽፋ ወወርኅ ታሕተ እገሪሃ ጨረቃን ተጫምታ ወዲበ ርሳኒ አክሊል ዘአሰርቱ ወክልኤቱ ከዋክብት 12 ከዋክብት እንደ ዕንቁ ፈርጥ ያለበት ዘውድ በራሷ ላይ ደፍታ ታየች ይላል። በሰማይ ደገኛ ምልክት ታየ ይልና እነሆ ፀሐይን ተጎናጽፋ ጨረቃን ተጫምታ 12ቱ ከዋክብት እንደ ዕንቁ ፈርጥ ያለበት ዘውድ በራሷ ላይ ደፍታ ታየች ይልና 12ቱ ከዋክብት የተባሉት 12ቱ ሐዋርያት፣ ጸረ ጨረቃና ፀሐይ የተባሉት ደግሞ እነሆ ለእመቤታችን ቅዱስ ሚካኤልና ቅዱስ ገብርኤል ጠባቂ ሚካኤል ዘተቀውም በየማና ወገብርኤል በጸጋማ እያለ ያመጣዋል። ወፅንስት ይእቲ ብእሲት ጸንሳለች ወትግዕር ወተሐምም ለወሊድ ምጥ ተይዛ ለመውለድ ትጮኻለች። ሚክያስ 4:10 ላይ የምናገኘው ቃል ነው። ወአስተርአየ ካልእ ተአምር በውስተ ሰማይ። ዳግመኛም በሰማይ ሌላ ምልክት ታየ ይለንና አርዌ አብይ ወቀይሕ እሳት የሚመስል ታላቅ ዘንዶ ታየ ይልና ዘሰብዓቱ አርስቲሁ ወአሰርቱ አቅርንቲሁ 7 አርስት 10 ቀንዶች ያሉት በስድስቱ አንድ በሰባተኛው 4 በቅሎ ያያል። አንድም ስድስቱ ሁሉ ጎዳ ማለት እንደዚህ የታጠፈ ማለት ነው። ጎዳ ሆነው በሰባተኛው 10 በቅሎ ያየዋል። ስድስቱ እዚህ ጋር እንደዚህ እንደ በግ ቀንድ የታጠፈ ማለት ነው። ጎዳ ማለት ወይም ደግሞ ወደታች የተሰበረ ማለት ነው። ወውስተ አርስቲሁ 7 ቀጸላ፣ በሰባቱ አርስት ላይ 7 ትርፍ ያለበት ነው ይልና በጅራቱ እየጠረገ ከዋክብትን አንድም ከከዋክብት ጋር ሲሷቸውን ወደ ምድር ያወርዳቸዋል። ሲሷቸውን ማለት ከ4 እጅ እንግዲህ 3ቱን ማለት ሲሷቸውን ወደ መሬት ሲያወርዳቸው ይልና ወቆመ ውእቱ አርዌ
አንጻረይት ብእሲት ያ አውሬ በዚያች ሴት ፊት ለፊት ቆመ ይላል። በማን? በሴቷ ፊት። እነዚያን ያወረዳቸው ሲሷቸውን ወደ መሬት ያወረዳቸው ክፍል በሴቷ ፊት በየትኛዋ? በጸነሰችው በየትኛዋ? በዚያች ለምጥ በተዘጋጀችው ይልቁንም እየተጨነቀች ባለችው ሴት ፊት ላይ ቆመ። ማን ነው? አውሬው ይልና ከመሶበ ወለደት ይብላ ሕፃና በወለደች ጊዜ ብላቴናውን ይበላ ዘንድ ይላል። ትንቢተ ዳንኤል ምዕራፍ 8 ቁጥር 10 ላይ እናገኘዋለን። በወለደች ጊዜ ልጇን ይበላ ዘንድ ተዘጋጅቷል። ይቀጥልና ወለደት ወልደ ተባይተ ወንድ ልጅን ወለደች ይላል። በእውነት ሀገራችን ኢትዮጵያን ሰላምን ያዋልድልን። ቤተ ክርስቲያናችን የሰላም ልደት እንድታገኝ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ወንድ ልጅን ወለደች ይለናል። ምን? ወንድ ልጅን ወለደች ይልና ምን ይላል? ዘውእቱ ይርእዮሙ ለኩሉ አሕዛብ በበትረ ሐፂን በተወደደ በጽኑ ስልጣን የሚጠብቃቸው በተወደደ በጽኑ ስልጣን የሚጠብቃቸው። የሚገርም ነገር ነው። በተወደደ ወንድ ልጅ ወለደች፣ በተወደደ በጽኑ ስልጣን የሚጠብቃቸው ወንድ ልጅን ወለደች ይለናል። ይቀጥልና ምን ይላል? ያን ብላቴና ነጥቀው ወደ እግዚአብሔር አወጡት፣ ወደ መንበሩ አደረሱት ይላል። መዝሙር 2:9 እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ ሰአልምኔ ወበካ ዘመነ ለርስትከ ወምኩናንከኒ እስከ አጽናፈ ምድር ወትርእዮሙ በበትረ ሐፂን ወከመ ነዋየ ነባት ቀጠቅጦሙ ወይእዜኒ ነገሥተ ለቡ እያለ ይናገራል ቅዱስ ዳዊት። ማለት ያንን ሕፃን ነጠቁና ወደ እግዚአብሔር አደረሱት። ያን ብላቴና ነጥቀው ወደ እግዚአብሔር አወጡት፣ ወደ መንበሩም አደረሱት። ራእይ 19:15 የምናገኘው ያችም ሴት ይላል ወወየት በሴት ውስጥ ተገዳም ወውስተ መካን ዘአስተዳልኦ ላቲ እግዚአብሔር ይላል። ያችም ሴት ሸሽታ ወደ በረሃ እግዚአብሔር ወዳዘጋጀላትን ቦታ ሄደች ይላል። የቷ? ወንድ ልጅ የወለደችው ሴት አውሬው ቢነሳባት፣ ጠላት ቢነሳባት እግዚአብሔር ወዳዘጋጀላት ቦታ ምን ሆነች? ሸሸች። ወጎየት ወረደች፣ ሄደች፣ ተሰደደች። 1290 ዕለት ትጠበቅ ዘንድ ሀታ እንዳለፈው የሶስቱ ዓመት ጳጉሜን 15 የአንድ ዓመት 3 ቀን 18 ቀን ይሆናል። 1275 ቀን ይሆናል። 12 ቀን ወደለሳ ቢሉ ስድስቱ የሄደችበት ስድስቱ የተመለሰችበት። አንድም ብእሲት እንተ ትለብስ መምህራን ብሉይና ሐዲስ ሲያስተምሩ ታዩ። አመጣው እንግዲህ ብሉይና ሐዲስ ሲያስተምሩ ታዩ። ፀሐይ 5ቱ መጻሕፍተ ሙሴ፣ 6ኛ መጽሐፈ ነቢያት፣ ወርሃለ ወንጌል ወርሃላት ወንጌልን የጨረቃ ክፍለ ብርሃን ከፀሐይ ክፍለ ብርሃን 7ኛ እጅ ነው ይላል። ምንድን ነው? እነሆ መምህራን ብሉይና ሐዲስ ሲያስተምሩ ታዩ። ፀሐይ 5ቱ የሙሴ መጻሕፍት፣ 6ኛ መጽሐፈ ነቢያት ይልና ወር ወንጌል ወርሃላት ወንጌልን የጨረቃ ክፍለ ብርሃን ከፀሐይ ክፍለ ብርሃን 7ኛ እጅ ነው። ወትነስ ሳብአየ እንደ ብርሃነ ፀሐይ። ምንድን ነው የሚለው? ወትነስ ሳብአየ እደ እምብርሃነ ፀሐይ እንዲል ወትነስ ሳብአየ እደ እምብርሃነ ፀሐይ እንዲል ወንጌልንም እስመ ሳብአይ ንባቡ ለእግዚአብሔር ይላታልና 12ቱ ሐዋርያት በከበሩበት ክብር ከብረዋል። አንድም ብእሲት ምዕመናን ናቸው። የብሉይንና የአዲስን ግብር በምሳሌ ገንዘብ አድርገዋል። ምዕመናን 12ቱ ሐዋርያት በከበሩበት ክብር ከብረዋል። 12ቱ ሐዋርያት በከበሩበት፣ 12ቱ ሐዋርያት በተገኙበት፣ 12ቱ ሐዋርያት በተመረጡበት ተመርጠዋል፣ በከበሩበት ከብረዋል፣ ባወቁበት አውቀዋል፣ በተጠቀሙበት ተጠቅመዋልና ምዕመናን ይላል። ወፅንስት አለ መምህራን ምዕመናንን በትምህርት ጸንሰዋል። ምዕመናንን በትምህርት ጸንሰዋል። ምዕመናን ደግሞ መምህራንን ወልደዋል ይላል። ምን ይላል? መምህራን ምዕመናንን በትምህርት ጸንሰዋል። ወለደት ምዕመናን ምግባር ሃይማኖትን ገንዘብ አድርገዋል። ምዕመናን ምግባር ሃይማኖትን ገንዘብ አድርገዋል። ወትግዕር መምህራን ምዕመናንን በትምህርት ለመውለድ መከራ ይቀበላሉ። ምዕመናን ምግባር ሃይማኖትን
ገንዘብ ለማድረግ መከራ ይቀበላሉ። አንድም ገንዘብ በማድረግ መከራ ይቀበላሉ። ለዚህ ነው ዛሬ በተለያየ ቦታ ላይ በሃይማኖታቸው ምክንያት እየተገደሉ፣ በሃይማኖታቸው ምክንያት እየተቃጠሉ፣ በሃይማኖታቸው ምክንያት እየተሰደዱ፣ በሃይማኖታቸው ምክንያት ከአጋንንት ጋር እየታገሉ፣ ከአራዊት ጋር እየታገሉ፣ ቤታቸው ፈርሶባቸው ተቃጥሎባቸው በየጫካው እየወደቁ የሚቀሩ ምዕመናን በሃይማኖታቸው ምክንያት ሁሉ እንደሚደርስባቸው ዮሐንስ ወንጌላዊ ተናገረ ይላል። ወአስተርአየ ይላል ካል በሰማይ ሌላ ምልክት ታየ፣ አርዌ ዲያብሎስ ነው። ቀይህ አለው ተፈጥሮ ከእሳት ነውና ምንድን ነው? ዘይሬስዮም ወለመላእክቱ መንፈሰ ወለእለ ይትራክቡ ወደ እሳት። እሳታውያን ያቃጥላሉ፣ ይልቁንም እሳት ይመስላሉ። ነፋሳውያን ይቀድም ሩጫቶሙ ነፋሳት፣ ከነፋስ የቀደመ ሩጫ አላቸውና ይህን ይናገራል ይላል። ተፈጥሮ ከእሳት ነውና አብይ አለው በቦታ ከሁሉ በላይ ነበርና፣ ሳጥናኤል ከመላእክት በላይ ነበረ። አንተ የአጥቢያ ኮከብ ተብሎ የወጣህ ደግሞም ፈጥነህ የወረድክ ይለዋል። ላይ ወጥቶ እንደገና ፈጥኖ የወረደ አምላክነትን ገዥነትን ሲመለከት ወይም ሲሻ መላክነቱን ያጣ ከብርሃን ወደ ጨለማነት የተለወጠ የወደቀ ያማውሬ ወደቀ ብሎ የወደቀ አውሬ እንደሆነ ይገልጧል። የትናንቱ መልአክ የዛሬው ሰይጣን፣ የትናንቱ ላዕላይ የዛሬው ከታች የወረደው ብሎ ነው የሚገልጠው። አስተርአየ ካል በሰማይ ሌላ ምልክት ታየ፣ አርዌ ዲያብሎስ ነው። ቀይህ አለው ተፈጥሮ ከእሳት ነውና፣ አብይ አለው በቦታ ከሁሉ በላይ ነበርና፣ ሰባት ተወራጆች ያሉት የኔ ናቸው ይላል። አንድም ያን ጊዜ ይሾማል። ወአሰርቱ 10 አለቆች ያሉት 10 አለቆች የኔ ናቸው ይላልና፣ አንድም ያን ጊዜ ይሾማል። ወውስተ አርስቲሁ የአለቃ አለቃ ያለው የእኔ ናቸው ይላል። አንድም ያን ጊዜ ይሾማል። ወበዘነቡ አርዌ ብሎታል። አንድም አርዌ ብሎታልና፣ ወበዘነቡ አለ ሰማያውያን ከሆኑ በኋላ በማሳቱ ምዕመናንን ምድራውያን ስራን ያሰራቸዋል። ወቆመ ውእቱ በሐሳው የመሲህ አድሮ መምህራን ምዕመናንን በትምህርት በወለዱ ጊዜ ምዕመናን ምግባር ሃይማኖትን ገንዘብ ባደረጉ ጊዜ ይጣላቸው ዘንድ ሔዋንን ባሳተበት በጥንተ ክፋቱ ጸና ይላል። ሔዋንን ባሳተበት አዳምን ባሳተበት በጥንተ ክፋቱ ጸና። ወወለደት መምህራን ምዕመናንን በትምህርት ገንዘብ አደረጉ። ዘውእቱ ምግባር ሃይማኖት በአሕዛብ ዘንድ የጠፋ መስሎ ሳለ በእግዚአብሔር ዘንድ ለኋላ ትውልድ መጠበቁን መናገር ነው። ምዕመናን በአሕዛብ ዘንድ ቢጎዱ በእግዚአብሔር ዘንድ አለመጎዳታቸው መናገር ነው። ወመሰጥዎ ብላቴናውን ነጥቀው ወደ እግዚአብሔር ወደ መንበሩ አደረሱ። ዘውእቱ ይርእዮሙ በተወደደ በጽኑ ስልጣን የሚጠብቃቸው። ወጎየት ይእቲ መምህራን ምዕመናን ወደ ገዳም ሸሽተው ሄዱ። እግዚአብሔር ወዳዘጋጀላቸው ቦታ ሄዱ። 3 ዓመት ከመንፈቅ ሊጠበቁ ጠብቀው ይኖሩ ዘንድ አንድም ብእሲት እመቤታችን ጌታን ወልዳ ወርህ ዮሐንስ መጥምቅ ነው። ወርህ ዮሐንስ መጥምቅ ነው። ሲሰግድላት ታየ። ወርህ አለው ዮሐንስ መጥምቅን። ጨረቃ ሰርቅ ካደረገች በኋላ እስከ 15 ቀን ምላት እያደረገች ትሄዳለች። ከዚያ በኋላ ግን ሕጸጽ እያደረገች ትሄዳለች። እሱም 15 ዓመት አስተምሮ በብሔረ አረቢያ አርፏልና 12ቱ ሐዋርያት አንድም በ12ቱ ሐዋርያት አድሮ ያለ መንፈስ ቅዱስ አድሮበታል። ወጽንስት አለ ጌታን ጸንሳለች። ወትግር በሌሎች ሴቶች ልማድ ትግር አለ እንጂ በሷስ የለባትም። አንድም አይሁድ ማየዘለፋን ያጠጧታል። ወአስተርአየ እንዳለፈ ወቆመ ውእቱ በእመቤታችን ፊት ለፊት ቆመ። አንድም ሔዋንን ባሳተበት በጥንተ ክፋቱ ጸና። ጌታን በወለደች ጊዜ በሄሮድስ አድሮ ያስገድለው ዘንድ ወለደት ኃያል ወልድን ወለደች። ወልዳ ለአርዌ ዘስሙ ተባዕት ላዕላይ ማይ ተባዕታይ ውእቱ እንዲል ዘውእቱ አሕዛብን በጽኑ በተወደደ ስልጣን የሚጠብቃቸው። ወሰድዎ ጌታ እንደ ሰውነቱ ሲሰደድ እንደ አምላክነቱ በአብ ዕሪና እንዳለ መናገር ነው። እመቤታችን ወደ ግብፅ ሄደች። እግዚአብሔር ወደ አዘጋጀላትን ወደ ደብረ ቁስቋም ሄደች። ከመትትዓቀብ በግብፅ 3 ዓመት ከመንፈቅ ትጠበቅ ዘንድ ማቴዎስ 2:13 ራእይ 14:3 ይላል። ምንድነው? ወጸብእወ በሰማይ ለውእቱ አርዌ ሚካኤል ወመላእክቲሁ ያመጣዋል። እንግዲህ ቁጥር 7 ሚካኤል ሰራዊቱን ይዞ ከሰራዊቱ ጋር አርዌ ዲያብሎስን ተዋጉት ይላል። ማን? ሚካኤልና ቅዱስ ገብርኤል ከመላእክቱ ጋር ሆኖ ዲያብሎስን ሳጥናኤልን ተዋጉት ይላል። ሚካኤል ሰራዊቱን ይዞ ከሰራዊቱ ጋር
አርዌ ዲያብሎስን ተዋጉት። ወተጻብዖሙ ውእቱ አርዌ ምስለ መላእክቱ እሱም ሰራዊቱን ይዞ ተዋጋቸው። ዳንኤል 10:13 ላይ 21 12 1 ላይ የምናገኘው ታሪክ ነው። እንደውም ዳንኤል ምን ይላል? የፋርስ ንጉሥ 21 ቀን ተዋጋኝ ታገለኝ፣ ነዋ ሚካኤል አሐዱ እመላእክት ቅዱሳን ቀደምት መጻ ይርዳእኒ። አዎ ከመላእክት አንዱ የሆነው የመላእክት አለቃ ቅዱስ ሚካኤል ሊረዳኝ መጣ፣ ድል አደረው። አጽናአኒ ወይቤለኒ አጸናኝ፣ እንዲህም አለኝ። አዎ ሶበ ተአምር ሚካኤል መልአክ፣ እነሆ ሚካኤል ነኝ ልረዳህ መጥቻለሁና ታሸንፋለህ አለኝ። ኢያሱም እንደዚህ ነው። መጽሐፈ ኢያሱ ምዕራፍ 5 ላይ ሚካኤልን አየው ኢያሱ። ከጠላት ወገን ነህ ከእኛ ወገን ነህ ብሎ ሲጠይቀው ከጠላት ወገንም አይደለሁም ከአንተ ወገንም አይደለሁም ከእግዚአብሔር ተልኬ አንተን በጠላት በኩል እንታሸንፍ ልረዳህ ነው አላ። የሚረዳ እግዚአብሔር ያድነኛል፣ እግዚአብሔር ይረዳኛል፣ መላኩን ይልክልኛል። ዘፈነወ መላኩን ልኮ አገልጋዮቹን ያዳነ እግዚአብሔር ይባረክ እያሉ እንዳመሰገኑት ሁሉ ይህን ይናገራል ማለት ነው። ወስዕሮሙ ድል ነሱት ወኢረከበ እንከ መካነ በውስተ ሰማይ፣ በሰማይ ቦታ አላገኘም እንከ አለ። ከዚያ በኋላ ማለት ነው። ከዛ በኋላ በሰማይ ቦታ አልተገኘለት። ምን ወደቀ? ማን? ዲያብሎስ። በነገራችን ላይ ሳጥናኤል አነ ውእቱ ፈጣሪሆሙ ለሉ ፍጡራን ወአነ ገባሪሆሙ ለሉ ግቡራን። እግዚአብሔር መላእክቱን ፈጠራቸውና አንድም ፈጠራቸው ማለት እንግዲህ እንዲያገለግሉት እምኀበ አልቦ ሀበቦ ካለመኖር ወደ መኖር አመጡ አገልጋዮቹ አደረጋቸው። ባደረጋቸው ጊዜ አንድ አይነት ናቸው፣ ክንፋቸው አንድ አይነት ነው፣ ምስጋናቸው መልካቸው ራቸው አንድ አይነት ነውና እኛን ያመጣን እንድናገለግለው ከኛ የተለየ መሆን አለበት አሉና መመራመር ጀመሩ። በዚህም ጊዜ ከላይ ሆነና እኔ ነኝ የፈጠርኳችሁ፣ አዎ እኔ ነኝ የሰራኋችሁ አለ። በዚህም ጊዜ ቅዱስ ገብርኤል አዎ ንቁም በበህላውያን ከንረክቦ ለአምላክነ የፈጠረንን ያመጣንን አንድም እንድናገለግል ያደረገንን እሳታውያን የምናቃጠል እሳት የመሰልን ነፋሳውያን የምንሮጥ የማንጨበጥ ያደረገንን እስከምናገኘው ድረስ እንጽና ብሎ ቅዱስ ገብርኤል አጸናች። ወአኅድቆሙ መልአከ ሰላም ዘስሙ ገብርኤል የተባለ መልአክ አጸናችሁ። ወበእንተዝ ደልዎ ከመ ይጾር ዜናሃ ለማርያም ከዚህም የተነሳ መላእክትን አረጋግቷልና አዎ የረጋቸው የርግቧ የእመቤታችን አብሳሪ ጸዋሬ ዜና ገብርኤል አዎ ምስራችን የሚሸከም አደረገው እግዚአብሔር ይላል። ስለዚህ በዚህን ጊዜ ታገሉ። ከሳጥናኤል ጋር ሲታገሉ አልጥለዋሉ። በኋላ ቅዱስ ሚካኤል እግዚአብሔር እንዲህ አለው፣ ዲያብሎስ እንዴት አልወርቅልን አለ? እንድናሸንፈው ፈቃድህ አይደለምን? አልፈቀርክምን? አልፈቀርክልንም ብለው ሲጠይቁት አይ ፈቃዴስ ነው እንድጥሩት፣ ግን አንድ ነገር ይቀራችኋል አለና የብርሃን መስቀል ሰጣቸው። በዚያም ወሞእዋ አሸነፉት የሚለው በዚህ ነው ማለት በሰማይ ቦታ አላገኘም። እንከ ከዛ በኋላ መቼ እነሱ አሽቀንጥረው ከጣሉት በኋላ በብርሃን መስቀል አውርደው ሲጥሉት ወደቀ። ምንድነው? አብይ አለ ወደዚህ ዓለም ወረደ። አርዌ የተባለ ቀድሞ ሰውን ሁሉ ያሳተ ሰይጣን የሚባል ዲያብሎስ ነው። ሰይጣን ማለት መስተጻርር የሚጣላ የሚያስት ማለት ነው። መስተጻርር መስተቃርን ይለዋል። ባላጋራ ማለት ነው። ሰይጣን ማለት መስተጻርር መስተቃርን ባላጋራ ማለት ነው። ሰይጣን ማለት ወአቀመ አዲርሃ ሰይጣን ላይ ለሰሎሞን እንዲህ በሰሎሞን ላይ ሰይጣን እንዳቆመበት ይልቁንም ደግሞ የሚገርመው ነገር ሰሎሞን ከዕለታት በአንድ ቀን ይላል በሰገነት ላይ ሆኖ አንድ ለማኝ አየ። ምንድን ነው ብሎ ሲጠይቅ የተራበ ሰው ዳቦ እየጠየቀ ነው አሉት። የሚገርም ነገር ነው። እኔ በነገስኩበት ከተማ ላይ እራባለ ብሎ ንግስናዬን ስም ሊያጠፋ ነው ይሄ ሟርተኛ፣ በዱላ በሉና አባሩልኝ አለ ሰሎሞን ይላል። ሰሎሞን ያንን ድሃ ምንድነው ለእመሃል ለወክሃ ወለእመይሃል ለወክሃል ካለህ ስጥ ከሌለ ደግሞ አስብ ነው የሚለው አይደል? ካለ መስጠት ነው ከሌለ ማሰብ ነው፣ ወይም ደግሞ እግዚአብሔር ይስጥ ማለት ነው። እሱ ግን አስደበደበው፣ ድሃ በከተማ የለም ብሎ ማለት ነው። በዚህን ጊዜ ሰይጣን በሰሎሞን ላይ ቆመ። የሚገርም ነገር ሊታጠብ ወደ ውሃ ሲገባ ይላል የንግስና ቀለበቱን ወንበሩ ላይ አድርጎ ነበርና ሰይጣን ሄደና ምን አደረገ? ቀለበቱን አንስቶ ወደ ውሃ ወረወረበት። ሰይጣን አየው፣ ይሄ ነው አቆመበት። ወደ ውሃ ወረወረበት። ሲመጣ ሰይጣን ቆሞ አለ በሩ ላይ። ማን አለው? እኔ ሰሎሞን ነኝ። አይደለም፣ ሰሎሞንማ ወንበር ላይ ተቀምጧል። ሰይጣን እኮ ነው የተቀመጠው ወንበሩ ላይ፣ የሰሎሞን ወንበር ላይ ማለት ነው። አያችሁ፣ ሰይጣን መስተጻርር መስተቃርር ባላጋራ ነው። ወንበር ላይ ይቀመጣል ወዳጀ ፈንግሎ። የሚገርመው ነገር አዳምን 7 ዓመት ሙሉ ወደ አዳም ወንበር ተመልሶ ሰይጣን መቀመጥ ባይችል አዳምን ከወንበር ለማውረድ 7 ዓመት ታግሎታል። ታግሎም ጥሎታል። አየው፣ ሰይጣን ይታገላል ይጥላል ማለት ነው። እና ሰሎሞን ተመለሰ ሄደና በከበረበት ከተማ ራም ምንድን ነው ያለው? ሰሎሞን እኮ ነው። አየው፣ ራም ምንድን ነው? ለዚህ አባቶች
ጉድጓድን አረቀህ አትቆፍር፣ ማን እንደሚገባበት አይታወቁም። ሰሎሞን ድህነትን አጥብቆ ቆፈረ በለው በዱላ። በእኔ ከተማ ላይ ድሃ እንዴት ያሟርታል? ሟርተኛ ድሃ የለም። በሰሎሞን ዘመን ራብ አለ ብሎ ስሜን ሊያጠፋ ነው ብሎ ያስደበደበበት ከተማ ላይ ልመና ገባ ሰሎሞን። ከዚህ ሰውራችሁ መድኃኔዓለም። አዎ በከበሩበት ከተማ ረሃብተኛ ለማኝ መሆን፣ አዎ ባደጉበት ከተማ እንደገና ወደ ታች ባለስልጣን በሆኑበት ከተማ ተዋርዶ ለምኖ መኖር ከባድ ነው። አይተነዋል። በዘመናችንም ብዙ ሰዎች ባሳለፍናቸው ዘመናት ላይ የነበሩ ሰዎች እየወረዱ ጋሪ ሲገፉ ጥበቃ ሲሆኑ፣ የቦለቄ መጋዘን የጥይት መጋዘን ጠባቂ ሲሆኑ አይተናቸዋል። አዎ ከላይ የነበሩት ወርደው ከታች የነበሩት ደግሞ ወደ ላይ ወጥተው እያየን አሁንም ይቀጥላል። እንዲህ አይነት ታሪክ ፖለቲካ ይቀያየራል፣ ታሪክ ይቀያየራል። አዎ ምንድነው? ከላይ የሆነ ወደታች ይሆናል፣ ከታች የሆነ ወደ ላይ ይሆናል ማለት ነው። ካላወቅንበትና ካልጠበቅነው እንደዚህ ይሆናል ማለት ነው። እና የሚገርመው ነገር ሶሎሞን አሳ የሚይዙ አሉና ሄደና እባካችሁ ርቦኛል ስጡኝ አላቸው ይላል። ዘበዘባቸው። ብዙ ጊዜ ሲጠይቃቸው የበሰበሰ አሳ ወረወሩለት። ወሩረውለት አያችሁ ረሃብ ወኮኑ እስራኤል እስከ ይበሉ ቀቀባ ሲፍቲሆሙ እስራኤል ቀበቷቸውን ይልቁንም ደግሞ የሰይፋቸውን ሰገባ እስከሚበሉ ድረስ ተራቡ ይላል። ሀገራችን ኢትዮጵያን ከረሃብ ይሰውርልን። አዎ ተራበ ይላል። የሚገርም ነገር እኮ ነው። ተርቦ የበሰበሰ አሳ ሲጥሉለት ያንን አሳ ቀዶ ሊበላ ሲል ቀለበቱን አገኘው። አያችሁት? እግዚአብሔር ሲምረው፣ እግዚአብሔር እኮ ነው። ቀለበቱን አደረገና ወደ ንግስናው ሲሄድ ጥበቃዎቹ ንጉስ መጣ፣ ንጉስ መጣ፣ ንጉስ መጣ እያሉ አስገቡት። ዲያብሎስም ከወንበሩ ላይ ለቀቀለት፣ ወደ ክብሩ ተመለሰ ይለናል። እግዚአብሔር አምላክ የሀገራችን የኢትዮጵያንና የቤተክርስቲያናችን ክብር ይመልስልን፣ ልዕልናዋን ይመልስልን እና ምን ይላል? ወርቀ ውስተ ምድር ወመላእክቲሁኒ ወርቁ ምስሌሁ ውስተ ምድር። ወደዚህ ዓለም ወረደ፣ ሰራዊቱም ከሱ ጋር እንደሱ ወረዱ። አንድም ወአብእዎ ሚካኤል ማለት መኑ ከማከ ማለት ነው። መኑ ከማከ የተባለ ጌታ ነው። ጌታ ምዕመናንን ይዞ ሰማይ መስቀል ነው። በመስቀል ተዋጋው፣ እሱም ሰራዊቱን ይዞ ተዋጋው። ወስኖሙ ድል ነሱት ወይ ረከበ። ከዚህ በኋላ ኃይል አላገኘም። ወርቀ ድል ተነሳ። አርዌም የተባለ ቀድሞ ዓለሙን ወደ ጥፋት ያመጣው ዲያብሎስ ነው ይለናል። ምንድን ነው የሚለው? ወደዚህ ዓለም ወረደ፣ ሰራዊቱም ከሱ ጋር እንደርሱ ወረዱ። ዲያብሎስ ማለት ነው፣ ሳጥናኤል ማለት ነው። ወረደ። በነገራችን ላይ ይሄ መሬት ነው። ከመሬት ቀጥሎ ውሃ ነው። ከውሃ ቀጥሎ እሳት ነው። ከእሳት ቀጥሎ ነፋስ ነው። ከዚያ ጨለማ ነው። እንጦርጦስ ይባላል። ወደዚያ ነው የወረደው ማለት ነው። ወረዱ ይላል። አብረውቱ ሰራዊቱ ወጸብእዎ ሚካኤል ማለት መኑ ከማከ ማለት ነው። መኑ ከማከ የተባለ ጌታ ነው። ጌታ ምዕመናንን ይዞ ሰማይ መስቀል ነው። በመስቀል ተዋጋው፣ እሱም ሰራዊቱን ይዞ ተዋጋው። ወስእዎሙ ድል ነሱት ወይ ረከበ። ከዚህ በኋላ ኃይል አላገኘም። ወርቀ ድል ተነሳ። አርዌ የተባለ ቀድሞ ዓለሙን ሁሉ ያሳተ ሰይጣን የተባለ ዲያብሎስ ነው። ወርቀ ድል ተነሳ። ወመላእክቲሁኒ ሰራዊቱም ከሱ ጋር እንደሱ ድል ተነሱ ይለናል። ሉቃስ 10 18 ዮሐንስ 12 31 ዘፍጥረት 3 1 እስከ 14 ድረስ እንግዲህ ዲያብሎስ አዳምን ሔዋንን ካሳተ በኋላ እንዴት እንደወደቀ ጌታም እንዴት እንደረገመው እዚያ ላይ መመልከት ይቻላል። በሰማይ ቃል ሰማሁ ኮነት መድኃኒት ኃይል መንግስት ለፈጣሪያችን ለእግዚአብሔር አብ ስልጣንም ለእግዚአብሔር ወልድ ሰጠች የሚል ቃል ሰማሁ ይላል። ይቀጥልና በመዓልትም በሌሊትም አባቶቻችንን የሚከሳቸው የሚጣላቸው ዲያብሎስ ወደዚህ ዓለም ወርዷልና ይላል። ዲያብሎስን ያወርድልን መድኃኔዓለም። በጉ ደሙን ስላፈሰሰ የመስቀል ምሳሌ የሚሆን የብርሃን ትምህርተ መስቀል ይዘው ድል ስለነሱት በእንተ ደመ በግዑ አለ። ወበእንተ ቃለ ጽድቆሙ ስለ እውነተኛ ነገራቸው እስመ ኢያብደሩ ነፍሶሙ እስከ ለሞት ከእሱ እስከ መለየት ድረስ ደርሰው እኛም እንደሱ ነን አላሉምና። አንድም ዘይብል ኮነት መንግስተ ኃይል መንግስት ለአምላክነ ለመሲሁ ለፈጣሪያችን ለእግዚአብሔር ወልድ ተሰጠች የሚል ቃል ሰማሁ። እስመ ወርቀ ድል ተነስቷልና ወሞእዎ እሙንቱ ምእመናን ናቸው ድል ነሱት በእንተ ደመ በግዑ በጉ ደሙን ስላፈሰሰላቸው። ወበእንተ ቃለ ጽድቆሙ በአካላዊ ቃል ስለማመናቸው። እስመ ኢያብደሩ በሰማዕትነት እስከ መሞት ድረስ ደርሰው በሕይወተ ሥጋ እንኑር አላሉምና። ስለሳቸው ሰማያት መላእክት ወለይ ነበሩ ደቂቀ አዳም ደስ አላቸው። አንድም ልዑላኑ ትሑታኑ ደስ አላቸው። ለየብስ ለባሕር ወዮላት። አንድም ለጥሙቃኑ ወዮላቸው። ሰይጣን ከጽኑ ማሳቱ ጋራ
ወደ እሳቸው ወርዷልና ጥቂት ዘመን እንደቀረው ስላወቀ ዘመነ ስጋዌ ነው። በሐሳዌ መሲሕ 3 ዓመት ከመንፈቅ ነው ወደዚህ ዓለም እንደወረደ ባየ ጊዜ አንድም ድል እንደተነሳ ባየ ጊዜ ወንድ ልጅ የወለደች ያችን ሴት ተከተላት። በሐሳዌ መሲሕ አድሮ ምእመናንን በትምህርት የወለዱ መምህራንን አንድም ምግባር ሃይማኖትን ገንዘብ ያደረጉ ምዕመናንን ተከተላቸው። አንድም በሄሮድስ አድሮ ኃያል ወልድን የወለደች እመቤታችንን ተከተላት ይልና ለዚያች ሴት እንደ ታላቅ ንስር ያለ 2 ክንፍ ተሰጣት። ለመምህራን ለምዕመናን እንደ አብርሃም ያለ ምግባር ሃይማኖት ተሰጣቸው። አንድም ለእመቤታችን ንጽሐ ሥጋ ንጽሐ ነፍስ ተሰጣት። ከመዘይ አቢ የመንፈስ ቅዱስ ማደሪያ እንደመሆኗ መጠን ንጽሐ ነፍስና ንጽሐ ሥጋ ተሰጣት። ወደ ገዳም ሸሽታ ትሄድ ዘንድ መምህራን ምዕመናን ሸሽተው ወደ በረሃ የሄዱ ዘንድ እመቤታችን ወደ ግብፅ ወደ ኢትዮጵያ ትሄድ ዘንድ እነሆ በዘመኑ ሁሉ ወይም ትጠበቅበት ቦታ ትሄድ ዘንድ ወይም ወደምትጠበቅበት ቦታ ትሄድ ዘንድ እመቤታችን መምህራን ምዕመናን ናቸው። ዘመን አንዱን ዘመን ዋዝማነ ዘመነ 1 ዓመት ወአዝማነ 2 ዓመት ወመንፈቅ አዲ 3 ዓመት ከመንፈቅ መንፈቁን አንድም ዘመነ ወዘመነ ዘመን ወዘመን ምንድነው? ዘመነ ወአዝማነ ወመንፈቅ አዲ ይላል ሰቆቃወ ድንግል። ወመንፈቃዲ ብሎ ያመጣዋል። ከሐሳዌ መሲሕ ፊት ትጠበቅ ዘንድ ወጣች። ያችን ሴት ተከተላት። በሐሳዌ መሲሕ አድሮ መምህራንን ምዕመናንን በሄሮድስ አድሮ እመቤታችንን ተከተላት። ከአፉ ብዙ ውሃ አውጥቶ በዚያችም ሴት በኋላዋ አፈሰሰ ይላል። ከአፉ ብዙ ውሃ አውጥቶ በዚያች ሴት በኋላው አፈሰሰ። እንደ ፈሳሽ ውሃ ያለ ፈሳሹ ይዞ ያስቀራት ዘንድ ሞከረ። ምድር አገዘቻት። አፏን ከፍታ ከአፉም አውጥቶ የፈሰሰውን ውሃ ጠጣችው። በሐሳዌ መሲሕ አድሮ በቃሉ ጦር አዞ ሰደደ። አንድም በሄሮድስ አድሮ ጦሩ ምዕመናንን መምህራንን እመቤታችን ያስቀራቸው ዘንድ ሞከረ ይልና ወረደአታ ርቀተ ሀገር ርቀተ ፍኖት ሞተ ሰማዕታት አስቀረላቸው። ርቀተ ፍኖት ርቀተ ፍኖት ሂዶ መመለስ። ርቀተ ሀገር ጥንቱን ሳያስቡ መቅረት ነው። ሞተ ሰማዕታት ላለው እማመ አእተቶ ኤፍሬም ይሁዳ ለንጉሠ ፋርስ ይእተ አሚረ ይመጽእ መዋዕለ ሳህል እንዲል አንድም ለእመቤታችን መላእክት ጽዋ ሲያፈሱ ማየቱን ያስረዳል ይላል። ወኢያእመረ ከመ ተውህበ ላቲ ክንፈ ለምዕመናን ምግባር ሃይማኖት እንደተሰጣቸው አንድም ለእመቤታችን ንጽሐ ሥጋ ንጽሐ ነፍስ እንደተሰጣት አላወቀም ይልና ወተማዕ ውእቱ አርዌ ላዕለ ይእቲ ብእሲት በዚያች ሴት ተቆጣ። አንድም በመምህራን በእመቤታችን ተቆጣ ይለናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ራእየ ዮሐንስ ትርጓሜ ምዕራፍ 12 ቁጥር 17 ላይ ደርሰናል። ይቀጥላል። እግዚአብሔር አምላክ ሀገራችን ኢትዮጵያን ሕዝባችንን እንዲጠብቅልን ይልቁንም የወረደውን ልዕልናችን ክብራችን ወደ ነበረበት ከፍታ እንዲመልስልን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። መልካም ጊዜ